ሰላም ጤና ይስጥልን። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 10 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በዓለም ዋጭ የስደተኞች መጠለያ ጣቢያ የሚገኙ ኤርትራውያን የደረሰባቸው ያለው ስቃይ መቀጠሉ ተገለጸ። በኢትዮጵያ ባለፉት 8 ዓመታት የወጡ አዋጆች ተደጋጋሚ ማሻሻያ ለማድረግ የተጋለጡ መሆናቸው ተነገረ። ኢትዮጵያዊ ሰላይ በካናዳ እንዲቆይ ተፈቀደለት። የሱዳኗ ኩርሙክ ከተማ ከአርኤስኤፍ ቁጥጥር ነፃ ከወጣች በኋላ የጅምላ መቃብሮች ተገኙ። በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሞቃዲሾና ከካይሮ ጋር ውይይቶችን አደረገች። ዶናልድ ትራምፕ በኢራን ላይ የበረታ የምጣኔ ሀብት ጫና ሊያደርጉ ነው ተባለ። ኢራን የሶስት ሀገራት የጋራ መከላከያ ስምምነት ስትራቴጂካዊ ለውጥ የሚያንጸባርቅ መሆኑን ገለጸች። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። በዓለም ዋጭ የስደተኞች መጠለያ ጣቢያ የሚገኙ ኤርትራውያን የደረሰባቸው ያለው ስቃይ መቀጠሉ ተገለጸ። ሕያዋይ ሳምራዊ የተባለው ግብረሰናይ ድርጅት በዓለም ዋጭ መጠለያ ጣቢያ በሚገኙ ኤርትራውያን ስደተኞች ላይ እየደረሰ ያለውን አደጋ በመግለጽ አስቸኳይ የደህንነትና የሰብአዊ እርዳታ እንዲደረግላቸው ጥሪ አቅርቧል። ማህበሩ እንደገለጸው በዓለም ዋጭ መጠለያ ጣቢያ ባለው ከባድ የጸጥታ ክፍተት ምክንያት ኤርትራውያን ስደተኞች ዕለታዊ የዝርፊያ፣ የግርፋት፣ የግድያና የእገታ ሰለባ እየሆኑ ነው። መጠለያ ጣቢያው በታጣቂዎችና በሽፍቶች ቁጥጥር ስር በመውደቁ በሺዎች የሚቆጠሩ ስደተኞች ሕይወት በከፍተኛ አደጋ ላይ እንደሚገኝ አስጠንቅቋል። በዓለም ዋጭ አካባቢ ባለው አስተማማኝ ያልሆነ የጸጥታ ሁኔታ ምክንያት በመቶዎች የሚቆጠሩ ኤርትራውያን ስደተኞች ሕይወታቸውን ለማዳን መጠለያ ጣቢያውን ጥለው ወደ ሊቢያ፣ አዲስ አበባና ሌሎች አካባቢዎች መሸሻቸውንና በመጠለያው ከነበሩት 25000 ስደተኞች መካከል 7000 የሚሆኑት ብቻ መቅረታቸውን አረጋግጠዋል። ከዳባት ሸሽተው በአዲስ አበባ ተጠልለው የሚገኙት ስደተኞች ቁጥር እጅግ ከፍተኛ መሆኑንና በቂ የምግብ አቅርቦት፣ መጠለያና የሕክምና አገልግሎት ስለሌላቸው አስቸኳይ እርዳታ የሚያስፈልገው ደረጃ ላይ እንደሚገኙ ገልጿል። ሕያዋይ ሳምራዊ ግብረሰናይ የኤርትራ ማህበረሰብ በየአቅሙ ተደራጅቶ በከባድ የኢኮኖሚ ችግር ውስጥ ለወደቁትና በመጠለያ ጣቢያው ለቀሩት 7000 ገደማ ችግረኛ ስደተኞች ድምጽ እንዲሆንና እንዲረባረብ ጥሪ አቅርቧል። ድርጅቱ በበኩሉ ያለውን አነስተኛ አቅም በመጠቀም ለተወሰኑ ችግረኞች እርዳታ ለማድረግ መዘጋጀቱን፣ ሆኖም ግን ያለው አቅም በቂ ስላልሆነ ይህንን የክረምት ወቅት የሚያሳልፉበት ድጋፍ እንዲደረግላቸው ተማጽኗል። በኢትዮጵያ ባለፉት 8 ዓመታት የወጡ አዋጆች ተደጋጋሚ ማሻሻያ ለማድረግ የተጋለጡ መሆናቸው ተገለጸ። በኢትዮጵያ ከ2018 እስከ 2026 ባሉት ዓመታት በሕዝብ ተወካዮች ምክር ቤት የወጡ አብዛኞቹ አዋጆች በቂ ዝግጅት ሳይደረግላቸው በአስቸኳይ የወጡ በመሆናቸው ለተደጋጋሚ ማሻሻያዎችና ከሕገ መንግስቱ ጋር ለሚጋጩ ሁኔታዎች የተጋለጡ መሆናቸውን የፌዴራል ሕግና ፍትህ ኢንስቲትዩት ከዩኒቨርሲቲዎች ጋር በመተባበር ባካሄደው ጥናት አጋልጧል። ኢንስቲትዩቱ ባለፈው የበጀት ዓመት ያካሄዳቸውን 5 አስፈላጊ ጥናቶች ይፋ ባደረገበት ወቅት ባወጣው መረጃ ኢትዮጵያ የህግ ስርዓትንና የህግ የበላይነትን የሚመለከት ግልጽና የተደራጀ ፖሊሲ እንደሌላት ገልጿል ተብሏል። ይህንንም ሪፖርተር ጋዜጣ ነሐሴ 9 ቀን 2026 ዘግቧል። በዚህም ምክንያት እንደ የገቢ ግብር፣ የኤክሳይዝ ታክስና መሰል አዋጆች በጥቂት ዓመታት ውስጥ ተደጋጋሚ ማሻሻያ እንደተደረገባቸው ጥናቱ አመልክቷል። ተደጋጋሚ ማሻሻያ ብቻም ሳይሆን የወጡት አንዳንድ አዋጆች የሀገሪቱ ዋና የህግ ሰነድ ከሆነው ህገ መንግስት ጋር የሚጋጩ መሆናቸውም ተገልጿል። አዋጆቹ በበቂ ሁኔታ ሳይገመገሙና ሳይመረመሩ በአስቸኳይ እንዲጸድቁ መደረጋቸውም ለተደጋጋሚ ማሻሻያ እንዲጋለጡ ካደረጋቸው ምክንያቶች መካከል እንደሆነ ጥናቱ አመልክቷል። በኢትዮጵያ ባለፉት 8 ዓመታት በህግ የበላይነት፣ በፍትህና በተቋማዊ ነጻነት ዙሪያ ተደጋጋሚ ጥሰቶች እንደተከሰቱ የሚጠቁሙ ትችቶችም አሉ። በዶክተር አብይ አህመድ የሚመራው የብልጽግና ፓርቲም ተቋማትን በመቆጣጠርና በማዘዝ ትልቅ ተጽዕኖ እንዳለው፣ ይህም የህግ ስርዓቱ እንዲዳከምና የሚጋጩ ህጎች እንዲወጡ አስተዋጽኦ እንዳደረገ የሀገሪቱ የፖለቲካ ተንታኞች ይገልጻሉ። ኢትዮጵያዊ ሰላይ በካናዳ እንዲቆይ ተፈቀደለት።
ለ17 ዓመታት ኢትዮጵያን ያስተዳድር ለነበረው የደርግ ስርዓት በሰላይነት ስራ ተሰማርቶ ይሰራ የነበረና እሱ በሰጠው ጥቆማ ሰዎች ታስረው ድብደባና ስቃይ እንደደረሰባቸው ያመነው ግለሰብ በካናዳ የመቆየት ተጨማሪ የህግ ዕድል ማግኘቱን ዘገባዎች አመለከቱ። የ54 ዓመቱ አቶ ማስረሻ ዘውዴ ከ22 ዓመታት በፊት በስደተኝነት ወደ ካናዳ ያቀና ሲሆን በሰኔ 2008 ከኢህአዴግ መንግስት ሊደርስብኝ ከሚችል ጥቃት በሚል የጥገኝነት መብት አግኝቶ ነበር። ነገር ግን ቋሚ የመኖሪያ ፈቃድ ለመጠየቅ በሂደት ላይ ያለ በሚያዝያ 2017 የኢሚግሬሽን ባለስልጣናት ከደርግ ስርዓት ጋር በነበረው ግንኙነትና በሰብአዊ መብት ጥሰት ወንጀሎች ተሳትፎ ምክንያት በካናዳ መኖር እንደማይችል በመወሰን ከሀገር እንዲባረር ትዕዛዝ አስተላልፈው ነበር። የቶሮንቶ ፌዴራል ፍርድ ቤት ዳኛ ጆን ኖሪስ በቅርቡ ባሳለፉት የፍርድ ውሳኔ ላይ እንደተገለጸው ግለሰቡ በሰኔ 1989 በ17 ዓመቱ በአዲስ አበባ ከተማ ውስጥ ለአካባቢው ቀበሌ እንዲሰራ በግዴታ ተመልምሎ ነበር። ለ2 ዓመታት ያህል የኢህአዴግና የኤርትራ ህዝብ ነጻነት ግንባር አባላት ናቸው ብሎ የጠረጠራቸውን ግለሰቦች መረጃ በመሰብሰብ ለስርዓቱ አሳልፎ ሰጥቷል። ውሳኔው አክሎም እሱ በጠቆመባቸው ሰዎች ላይ እስራት፣ ድብደባና ስቃይ ደርሶ ባቸዋል ብሏል። ኢህአዴግ በግንቦት 1991 ደርግን ከገለበጠ በኋላ አቶ ማስረሻ ታስሮ ለ1 ወር ያህል በማረፊያ ቤት ከቆየ በኋላ አምልጦ ወደ ካናዳ መግባቱ ተገልጿል። ከካናዳ እንዲባረር ከተወሰነበት በኋላ በሰብአዊነትና ርህራሄ ምክንያቶች ውሳኔው እንዲነሳለት ጠይቆም ነበር። ለዚህም በካናዳ ያሳለፈውን መልካም ማህበራዊ ህይወት፣ በአሜሪካ የምትገኘው ልጁን ጥቅም እንዲሁም የድርጊት የተፈጸመው በወጣትነቱ በግዴታ በተመለመለበት ወቅት መሆኑን በምክንያትነት አቅርበዋል። ሆኖም የካናዳ ኢሚግሬሽን ስደተኞችና ዜግነት ከፍተኛ ውሳኔ ሰጪ አካል ግለሰቡ ለሰራው ወንጀል ጸጸት አላሳየም፣ ይልቁንም ምርጫ አልነበረኝም በማለት ድርጊቱን ተከላክሏል በሚል ጥያቄውን ውድቅ አድርጎበት ነበር። ጉዳዩን በይግባኝ የተመለከቱት ዳኛ ኖሪስ ግን የኢሚግሬሽን ኃላፊው ያሳለፈው ውሳኔ ምክንያታዊነት የጎደለው ነው በማለት ውድቅ አድርገውታል። ዳኛው እንዳብራሩት አቶ ማስረሻ ድርጊቱን ትክክል ነው ብሎ አላጸደቀም። የደርግ ስርዓትም ሆነ የሱ ድርጊት ስህተት መሆኑን አምኖ ነገር ግን በወቅቱ በነበረበት የእድሜ ክልል ምክንያት ሌላ አማራጭ እንዳልነበረው ነው ያስረዳው። በመሆኑም ፍርድ ቤቱ የኢሚግሬሽን ውሳኔ ሰጪው አካል የግለሰቡን መከራከሪያ በተሳሳተ መንገድ ተረድቶታል በማለት አቶ ማስረሻ አዳዲስ ማስረጃዎችን አቅርቦ ጉዳዩ በሌላ አዲስ የውሳኔ ሰጪ አካል በድጋሚ እንዲታይለት በማዘዝ በካናዳ የመቆየት ተጨማሪ እድል ሰጥቶታል። የሱዳኗ ኩርሙክ ከተማ ከአርኤስኤፍ ቁጥጥር ነጻ ከወጣች በኋላ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች ወይም አርኤስኤፍ የተገደሉ የ25 ሰላማዊ ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታወቁ። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን የያዘ መሆኑ ተገልጿል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዚራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩርሙክ ከተማ ኮሚሽነር አብደላቲ መሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከ1 ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። የሱዳን ሰራዊት ኩርሙክን ሐምሌ 8 ቀን 2026 መልሶ መቆጣጠሩ ይታወሳል። አርኤስኤፍ ስትራቴጂካዊ የሆነችውን ይህችን የድንበር ከተማ መጋቢት 8 ቀን 2026 በቁጥጥር ስር ያዋለው በአብድልአዚዝ አልሂሎ ከሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃት ነበር። የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎች አርኤስኤፍ ኩርሙክንና በአቅራቢያ የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጪ የሰዎች ግድያ፣ ዘረፋና አስገዳጅ ማፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉ ከሰዋል። ከኢትዮጵያ ጋር የምትዋሰነው ኩርሙክ በአገሪቱ 10 ዓመታትን ባስቆጠሩት የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየች እና ለግጭት የተጋለጠች ከተማ ናት።
በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሞቃዲሾና ከካይሮ ጋር ውይይቶችን አደረገች። ሱዳን ከሶማሊያና ከግብጽ ጋር በቀጠናዊ ክስተቶች፣ በሁለትዮሽ ትብብሮችና በሀገሪቱ ወቅታዊ ሁኔታ ላይ ያተኮሩ የተናጠል ዲፕሎማሲያዊ ውይይቶችን ማካሄዷን የሶማሊያ ብሔራዊ ዜና ኤጀንሲ ሶናና የግብጹ አህራም ኦንላይን ዘገቡ። እንደ ሶና ዘገባ በሞቃዲሾ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲሰላም አሊ የሱዳኑን አምባሳደር አብዱራህማን ኸሊል አህመድ አባከር አፋንዲን በጽህፈት ቤታቸው ተቀብለው አነጋግረዋል። ሁለቱ ወገኖች በቅርብ ጊዜያት በተከሰቱ ቀጠናዊ ሁነቶችና ለውጦች እንዲሁም በሶማሊያና በሱዳን መካከል ያለውን የሁለትዮሽ ትብብር ማጠናከርና ማስቀጠል በሚቻልበት ሁኔታ ላይ መምከራቸውን ዘገባው አመላክቷል። በተጨማሪም በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ለማስቀጠልና በጋራ ጉዳዮች ላይ ትብብርን ለማስፋፋት ያላቸውን ቁርጠኝነት አረጋግጠዋል። ሆኖም ከሁለቱም ወገኖች የተሰጠ ተጨማሪ ዝርዝር መረጃ የለም። ይህ በእንዲህ እንዳለ የሱዳን የውጭ ጉዳይ ሚኒስትር ሞይ ኤልዲን ሳሌም ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ጋር በስልክ ተወያይተዋል። ውይይቱ በሁለትዮሽ ግንኙነትና በሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን የግብጽ የውጭ ጉዳይ ሚኒስቴርን ጠቅሶ አህራም ኦንላይን ዘግቧል። በውይይቱ ወቅት አብድላቲ ግብጽ ለሱዳን አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ተቋማት ያላትን ድጋፍ አረጋግጠዋል። አክለውም በሱዳን የሚካሄድ ማንኛውም የፖለቲካ ሂደት ሙሉ በሙሉ በሱዳናውያን የሚመራና የሱዳን ህዝብን ፍላጎት የሚያንጸባርቅ መሆን እንዳለበት አስገንዝበዋል። የግብጹ የውጭ ጉዳይ ሚኒስትር የአይነቱ ሂደት የሱዳንን ብሔራዊ ተቋማትና ሀብቶች የሚያስጠብቅ እንዲሁም ደህንነትንና መረጋጋትን ለማስፈን የሚረዳ መሆን እንዳለበት ተናግረዋል። በተጨማሪም በግብጽና በሱዳን ህዝቦች መካከል ያለውን ታሪካዊ ግንኙነትና ወንድማማችነት በመጥቀስ ካይሮ የሁለትዮሽ ትብብሩን ለማስፋፋት ያላትን ፍላጎት ገልጸዋል። እንደ ሚኒስቴሩ ገለጻ ሁለቱ ወገኖች ትብብራቸውን ለማጠናከር እንዲሁም የቅርብ ቅንጅትና ምክክር ለማድረግ ተስማምተዋል። እነዚህ አዳዲስ የዲፕሎማሲያዊ ውይይቶች የተደረጉት ሱዳን ሰፊ ቀጠናዊ የዲፕሎማሲና የደህንነት ስጋቶችን የፈጠረው የረጅም ጊዜ ግጭት አስተናጋጅ በሆነችበት ወቅት ነው። ዶናልድ ትራምፕ በኢራን ላይ የበረታ የምጣኔ ሀብት ጫና ሊያደርጉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአክሲዮስ የዜና አውታር ጋር ባደረጉት የስልክ ቃለ ምልልስ በኢራን ላይ የተጣለው የምጣኔ ሀብት ጫና ይበልጥ እንዲበረታ ለመፍቀድ ዝግጁ መሆናቸውን አስታውቀዋል። ምንም እንኳን ኢራን ከኦማን ጋር በሆርሙዝ የባህር ወሽመጥ ጉዳይ ላይ እስካሁን ስምምነት ላይ ባትደርስም እንዲሁም ቴህራን ቅዳሜ ዕለት አዳዲስ ቅድመ ሁኔታዎችን ብታቀርብም ፕሬዝዳንቱ በዚህ አጭር ቃለ ምልልስ ላይ ምንም አይነት ወታደራዊ ዛቻ ከመሰንዘር ተቆጥበዋል። ፕሬዝዳንቱ በንግግራቸው የአሜሪካ የባህር ኃይል ያደረገው ማዕቀብና እገዳ ኢራንን እጅግ በጣም መጥፎ ሁኔታ ውስጥ እንደከተታት ጠቅሰዋል። በሌላ በኩል ደግሞ የነዳጅ ዋጋ በበርሜል ወደ $75 በማሽቆልቆሉ ምክንያት የአሜሪካ ሸማቾች የኢኮኖሚ ጫናው ብዙም እንዳልተሰማቸው ተናግረዋል። ዋሽንግተን ከኢራን ጋር ስላላት ውጣ ውረድ የተሞላበት ግንኙነት ሲያብራሩም ሁሉም ነገር ይስተካከላል፣ ሁሉም መፍትሄ ያገኛል፣ ነገሩ ልክ እንደ ቼዝ ጨዋታ ነው በማለት ዘይቤያዊ አገላለጽ ተጠቅመዋል። በተጨማሪም የአሜሪካ መንግስት በኢራን ላይ ያለውን አካሄድ አሁን ላይ እያቀዘቀዘው መሆኑን ትራምፕ አመልክተዋል። ከነርሱ ጋር በከፊል ድርድር ላይ ብቻ ነን ያለነው፣ ኢራን ውስጥ ያለውን ከፍተኛ የዋጋ ግሽበትና ሀገሪቱ ገንዘብ አልባ መሆኗን በዝምታ እየተመለከትን ነው በማለት የዋሽንግተንን የአሁን ላይ ስትራቴጂ አብራርተዋል። ኢራን የሶስት ሀገራት የጋራ መከላከያ ስምምነት ስትራቴጂካዊ ለውጥ የሚያንጸባርቅ መሆኑን ገለጸች። የኢራን የውጭ ጉዳይ ሚኒስቴር በሳውዲ አረቢያ፣ በፓኪስታንና በቱርክ የተፈረመው የጋራ መከላከያ ስምምነት ወደ አሜሪካ ያነጣጠረ ስትራቴጂካዊ ለውጥ የሚያንጸባርቅ መሆኑን ገልጾ ስምምነቱ ለቴህራን አሳሳቢ አይደለም ብሏል። ይህንንም ዛሬ ሰኞ ነሐሴ 10 ቀን 2026 ገልጿል። ኢራን ይህ የክልላዊ ወታደራዊ ትብብር አሜሪካ ደህንነትን ማረጋገጥ እንደማትችልና ራሷ በመካከለኛው ምስራቅ የደህንነት ስጋት ምንጭ መሆኗን የሚያሳይ እየጨመረ የመጣ ግንዛቤን የሚያንጸባርቅ መሆኑን ገልጻለች። ኢራን በቱርክ በሳውዲ አረቢያና በፓኪስታን መካከል የተመሰረተው የመካ ስምምነት ተብሎ የሚጠራው የአዲሱ የክልላዊ ወታደራዊ ትብብር ከአሜሪካ ርቆ የሚሄድ ስትራቴጂካዊ አቅጣጫ ለውጥ የሚያንጸባርቅ መሆኑን ገልጻለች። በተጨማሪም ቴህራን እየተመሰረተ ስላለው የሶስትዮሽ ጥምረት ምክንያታዊ የሆነ ማንኛውም ስጋት እንደሌላት ገልጻለች። የኢራን ባለስልጣናት የስምምነቱ መፈጠር አሜሪካ የመካከለኛው ምስራቅን ደህንነት ማረጋገጥ እንደማትችልና ዋነኛው የክልላዊ
አለመረጋጋት ምንጭ ራሷ አሜሪካ መሆኗን የሚያሳይ እየጨመረ የመጣ ግንዛቤን እንደሚያጎላ ገልጸዋል። ይህንንም የአልጀዚራና የኢራን መንግስታዊ የዜና ማሰራጫዎች ያወጧቸው ይፋዊ ዘገባዎች ያመለክታሉ። ይህ መግለጫ ኢራን የተለያዩ የዲፕሎማሲ እርምጃዎችን ከወሰደች በኋላ የተሰጠ ሲሆን የኢራን ጊዜያዊ የመከላከያ ሚኒስትር ከማንኛውም የምዕራባዊ ኃይል ነፃ የሆነ የክልላዊ መከላከያ ስርዓትን ለማረጋገጥ ኢራን፣ ቱርክ፣ ፓኪስታን፣ ሳውዲ አረቢያና ግብፅን ያካተተ ሰፊ የእስላማዊ አገራት የደህንነት ትብብር እንዲኖር ሀሳብ አቅርበዋል። አዲስ የተመሰረተው ጥምረት በቱርክ፣ በሳውዲ አረቢያና በፓኪስታን መካከል በዋናነት የክልላዊ ስጋቶችን ለመከላከል የታለ ሲሆን በጋራ መከላከያ መርህ ላይ ተመስርቶ የሚሰራም ነው። እንደ ቱርክ ያሉ የአባል ሀገራት ባለስልጣናት ስምምነቱ ኢራንን ኢላማ እንደማያደርግ በግልጽ ገልጸዋል። ይህም ቴህራን በጥምረቱ ላይ ካላት ይፋዊ ገለልተኛ አቋም ጋር የሚጣጣም መሆኑን ዘገባዎች ያመለክታሉ። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ሰላም ቆዩ።